እንኳን ለብርሃነ ልደቱ በሰላምና በጤና አደረሰን አደረሳችሁ። በሀገር ውስጥም በውጭ ዓለም ሆናችሁ የምትከታተሉ በዚህ ሚዲያችን በአክሱም ጽዮን ሚዲያ የምትከታተሉ ወገኖቻችን መላው ኦርቶዶክሳውያን እንኳን ለብርሃነ ልደቱ በሰላምና በጤና አደረሰን አደረሳችሁ። በማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ቅዱስ ማቴዎስ እንደነገረን የእግዚአብሔር ቃል እንዲህ ይላል። ወደ ቤትም ገብተው ሕፃኑን ከእናቱ ጋር አዩት፣ ወድቀውም ሰገዱለት። ሳጥናቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ስለ ቃሉ እግዚአብሔር አምላካችን እየተመሰገነ ይሁን። ነገሥታቱ ወደ ንጉሥ መጥተው ወርቅ፣ ዕጣን፣ ከርቤ ይዘውለት እንደመጡና ሕፃኑም ከእናቱ ጋር እንዳዩት ወድቀውም እንደሰገዱለት ቅዱስ ማቴዎስ እየነገረን ነው ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች አሁን ያለንበት ወቅት በዓለ ልደት ጾመ ነቢያት በሰላም አጠናቀን እንደ አምላካችን መልካም ፈቃድ ጾማችን በመልካም ሁኔታ አጠናቀን እንኳን ለብርሃነ ልደቱ በሰላም በጤና አደረሰን አደረሳችሁ ለመባባል ስላበቃን አምላካችን ክብርና ምስጋና አምልኮትና ውዳሴ ለስም አጠራሩ ይሁን። እንዲሁም የአምላካችን ስም ጠርተን የእናታችን የቅድስት ድንግል ማርያም ስም ሁል ጊዜ ከአንደበታችን የማንለያት የአምላካችን እናት የወላዲት አምላክ የድንግል ማርያም በረከትና ረድኤት ለሁላችን ያድለን። ለዚህ አሁን እያከበርነው ያለነው በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት ነው። ከሐዋርያት አንዱ የሆነው ቅዱስ ማቴዎስ እንደነገረን ነገሥታቱ በምስራቅ ኮከብ እየመራቸው የመጡ በኮከብ ተመርተው የመጡ ወደ ቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደባት ወደ ቤተልሔም የመጡ ሕፃኑ ከእናቱ ጋር አዩት፣ አገኙት ነው የሚለው። በዚህ በግርግም ነው፣ የከብቶች ማደሪያ ነው የወለደችው። ለእንግዳዎች የሚሆን ማደሪያ ስላልነበረ ስላልተገኘ በስፍራው ዮሴፍ እመቤታችን ቅድስት ድንግል ማርያም እንድትቆጠር እሱም እንዲቆጠር የሕዝብ ቆጠራ በነበረበት ጊዜ ይዟት ሄዶ ስለነበረ ታዲያ በዛ ስፍራ ለእንግዶች የሚሆን ከሕዝብ ብዛት ለእንግዶች የሚሆን ማደሪያ አልነበረምና በከብት ማደሪያ በግርግም እናታችን ቅድስት ድንግል ማርያም በዛ ነው የወለደችው ማለት ነው። ይህን ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በግርግም የተወለደ ካልን የድሆች የባለሀብቶች አባት ብቻ ሳይሆን የድሆችም ጭምር ማደሪያ ለሌላቸው፣ ረዳት ለሌላቸው፣ ተስፋ ለቆረጡት፣ ለሚንገላቱት፣ ለሚሰደዱትም ጭምር አምላክ እንጂ ቤት ላላቸው ለደላቸው ብቻ እንዳልሆነ ምስጢሩ ሲነግረን ነውና በከብቶች ማደሪያ ተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም የተወለደው በቤተልሔም በግርግም ስፍራ የከብቶች ማደሪያ ሲወለድ ታኅሳስ 29 ነበር የተወለደው። ታኅሳስ 29 ለዚህ ነው አሁን የምናከብረው። ታኅሳስ 29 የምናከብረው በዘመነ ማቴዎስ፣ ማርቆስ፣ ሉቃስ በ29 እናከብራለን። ጳጉሜን 6 በምትሆንበት በአራተኛው ዓመት ደግሞ በዘመነ ዮሐንስ ታኅሳስ 28 በዓለ ልደቱ እናከብራለን ማለት ነው። ታዲያ እረኞች
ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ እረኞችም እንዳመሰገኑት፣ መላእክትም እንዳመሰገኑት፣ መላእክትም አመስግነውታል። የሰው ልጆች በምድር ሰማያውያን መላእክትም ስብሐት ለእግዚአብሔር በሰማያት ለእግዚአብሔር በሰማያት ምስጋና ይሁን፣ በምድርም ለሰው ልጅ በጎ ይሁን እያሉ መላእክት አመስግነውታል። ይህን ቀን የምስጋና ቀን ነው። የሚገርማችሁ ይህን ቀን የምስራች ቀን ነው። ይህን ቀን የደስታ ቀን ነው። የእግዚአብሔር ልጆች ሁላችን በዚህ ቀን ማንም ሰው ሊከፋ አይገባው። በክርስቶስ ልደት ደስ ሊለን ይገባል። ለምን? ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ በጨለማ የሄደ ሕዝብ ብርሃን አየ ነው የሚለውና ያ የጨለማ ዘመን፣ ያ የመከራ ዘመን፣ ያ የስደት ዘመን፣ ያ የኃጢአት ዘመን፣ ያ የባርነት ዘመን አልፎ እኛ ከዚህ ሁሉ ነፃ ሊያደርገን ነው ክርስቶስ የተወለደውና በጨለማ የሄደ ሕዝብ ብርሃን አየ። ያ የመከራ ዘመን የጨለማ ዘመን ነው። 5500 ዘመን የጨለማ ዘመን፣ የመከራ ዘመን፣ የስደት ዘመን፣ የስቃይ ዘመን፣ የእስራት ዘመን፣ የባርነት ዘመን ነው። ባርነታችን ደግሞ ለዲያብሎስ ነበረ። ለፈጠረን ለአምላካችን ለእግዚአብሔር ሳይሆን ለዲያብሎስ ነበረ ባርነታችን። ስለዚህ ሁል ጊዜ ስራችን ኃጢአት ነበረ፣ በደል ነበረና በዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ የእግዚአብሔር ቃል እንዲህ ይላል፣ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው ይላል። ያ የዘመን የኃጢአት ዘመን ነበረና ለእግዚአብሔር ባለመታዘዝ፣ ለእግዚአብሔር እሺ ባለማለታችን ያ የነበረ ቅጣት የአዳምና የአዳም ልጆች ቅጣት በላያቸው ቅጣት ላይ ነበረ ማለት ነው። ቅጣት ነበረ የቀበሉት ነበረ። ስለዚህ ኢየሱስ ክርስቶስ ሁላችን ነፃ ሊያደርገን ወልደ አብ ወልደ ማርያም ቅድመ ዓለም ያለ እናት ከአብ የተወለደ ድህረ ዓለም ያለ አባት ከእናታችን ከቅድስት ድንግል ማርያም የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ከባርነት ወደ ነፃነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከእስራት ሊፈታን፣ ከስደት ሊመልሰን፣ ከሲኦል ወደ ገነት ሊያሸጋግረን፣ ነፃ ሊያወጣን በዛሬዋ ዕለት ታኅሳስ 29 ከእናታችን ከቅድስት ድንግል ማርያም ተወለደ። ከእናታችን ከቅድስት ድንግል ማርያም ተወለደ። እናታችን ቅድስት ድንግል ማርያም ሌሎች እናቶች የምናከብራቸው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ስለወለዱልን ብለን፣ ታዋቂ ሰዎች ስለወለዱልን፣ ጳጳሳት፣ ነገስታት ስለወለዱልን ብለን እናከብራቸዋለን። ልዩ ክብር እንሰጣቸዋለን። የእናታችን የቅድስት ድንግል ማርያም እናትነት ግን ከነዚህ እናትነት ለየት ይላል ማለት ነው። ምናልባች እነ ሳራ እናከብራቸዋለን። እነ ሳራ ይስሐቅን ስለወለደች፣ እነ ቅድስት ሐና ነቢይት ሐና እነ ካህኑ ሳሙኤል ስለወለደች፣ እነ ኤልሳቤጥ የካህኑ ዘካርያስ ሚስት ቅዱስ ዮሐንስን ስለወለደች እናከብራቸዋለን። ሌሎች ሴቶችም እናከብራቸዋለን። የእናታችን የቅድስት ድንግል ማርያም ክብር ግን ለየት አድርገን የምንመለከተው የምናየው ሌሎች ምናልባች ባል አግብተው በሩካቤ ነው የወለዱት። የእናታችን የቅድስት ድንግል ማርያም ጽንስ ግን ክርስቶስን ከመጽነሷ በፊት ድንግል ናት። ስትጸንሰውም ድንግል ናት። ከጸነሰችው በኋላም ድንግል ናት። ከመውለዷ በፊትም ድንግል ናት። ስትወልደውም ድንግል ናት። ከወለደችው በኋላም ድንግል ናት። ድንግልናዋ የድንግል ማርያም ድንግልናዋ ዘለዓለማዊ ድንግልና ነው። ስለዚህ ኢየሱስ ክርስቶስ ድንግል ማርያም የኢየሱስ ክርስቶስ እናት ናት ስንል አንደኛ ስንጠራት ወላዲተ አምላክ ድንግል ማርያም የአምላክ እናት ድንግል ማርያም ብለን እንጠራታለን፣ ወንጌል እንደሚነግረን ማለት ነው። ስለዚህ የአምላካችን እናት በቅድስና በንጽህና በድንግልና ሆና ጸንሳ በድንግልና የወለደችው ከወለደችው በኋላም ድንግልናዋ ዘለዓለማዊ ሁልጊዜ ድንግልናዋ ተዘግቶ የሚኖር በትንቢተ ሕዝቅኤል ምዕራፍ 44 ላይ ተጽፎ እንደምናገኘው እሱ ብቻ የገባባት እሱ ብቻ የተወለደባት እንጂ ድንግልናዋ ዘለዓለማዊ ድንግልና እንደሆነ፣ ስለዚህ የአምላካችን እናት ድንግል ናት ነው። ስለዚህ ድንግል ናት። ቅድመ ዓለም ከአብ ድኅረ ዓለም ደግሞ በድንግልና ከእናታችን ከቅድስት ድንግል ማርያም ተጸንሶ በድንግልና የተወለደ ኢየሱስ ክርስቶስ በቤተልሔም በበረት በከብት ማደሪያ የተወለደው ኢየሱስ ክርስቶስ የደስታችን ቀን ነው። ለምን? ከጨለማ ስለወጣን ከብርሃን
ወደ ብርሃን ስላገናኘን ብርሃን ስለሰጠን ራሱ ብርሃን ነውና እኔ የዓለም ብርሃን ነኝ ይላል። እንግዲህ ያ ዘመን የጨለማና የመከራ ዘመን ከነበረ የተወለደው ኢየሱስ ክርስቶስ ደግሞ ብርሃን ነው። እኔ የዓለም ብርሃን ነኝ። በብርሃን የሚመላለስ ሁል ጊዜ ደስተኛ ነው። አይወድቅም፣ አይደናቀምም፣ እንቅፋት አይመጣውም። ሁል ጊዜ ደስተኛ ነው እና ክርስቶስ በመወለዱ ብዙዎች ደስ ብሏቸዋል። እኛም ሁላችን ደስ ብሎናል። ለምን? ከእስራት የሚፈታን አምላክ ነው የተወለደው። ከባርነት ነፃ የሚያወጣን፣ ከስደት የሚመልሰን፣ ከጨለማ ወደ ብርሃን የሚያወጣን አምላክ ነው የተወለደና ደስ ሊለን ይገባል። በሀገር ውስጥም በውጭ ዓለም ሆናችሁ በዚህ በአክሱም ጽዮን ሚዲያ የምትከታተሉ ሚዲያውን ሳብስክራይብ በማድረግ ለሌሎቹም ደስታውን አጋሩ። እንኳን ደስ አላችሁ፣ እንኳን ደስ አለን ብለን ይህን ደስታችን ለሌሎችም ስናጋራ ከዚህ የበለጠ ደስታ ምን አለ? የእግዚአብሔር ልጆች ምናልባት ከኛ የነበሩ እኮ አሁን ይህን በዓል ማክበር አልቻሉም። አሁን ግን እኛ እግዚአብሔር የእኛ ጽድቅ በዝቶ ሳይሆን እግዚአብሔር ቸር ነውና በቸርነቱ መሐሪ ነውና በምሕረቱ ቅዱስ ነውና ኃጢአታችን በደላችን ይቅር ብሎ ቀድሶ ለዚህ ሰዓት አድርሶናል። ስለዚህ ልናመሰግነው ይገባል። እግዚአብሔርን የማታመሰግን ነፍስ ከንቱ ናት። እግዚአብሔር ልናመሰግንበት አንደበታችን ልናመሰግንበት ጆሮአችን መልካም ነገር እንድንሰማበት እግሮቻችን ወደ መልካም ነገር እንዲሄዱበት ነው እግዚአብሔር ዓይንና እግር እጅ የሰጠን ጆሮም የሰጠን መልካም እንድንሰማበት የእግዚአብሔር ቃል እንድንሰማበት ሁል ጊዜ እግዚአብሔር ለእኛ ያደረገልን ትልቅ ውለታ ነው። በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መልአኩም እንዲህ አላቸው፣ እነሆ ታላቅ ምስራች ለሕዝቡ ሁሉ የሚሆን ዛሬ እነግራቸዋለሁ ነው የሚለው። እነሆ ታላቅ ምስራች ለሕዝቡ ሁሉ የሚሆን እነሆ ታላቅ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ የሚሆን ታላቅ ምስራች እነግራቸዋለሁና አትፍሩ። ለእነዚህ ለእረኞች ከብት ይጠብቁ የነበሩ በጎች ይጠብቁ ለነበሩት እነሆ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋልና ደስ ይበላችሁ ብሎ ደስታውን ያበሰረ መልአክ፣ ለእረኞች ያበሰረ መልአክ፣ ነገስታቱም ዕጣን፣ ወርቅ፣ ከርቤ ይዘውለት የመጡ ነገስታት ናቸውና ነገስታቱ ወደ ንጉሥ ወርቅ፣ ዕጣን፣ ከርቤ ይዘው መጡ። ነገስታቱ ለንጉሥ ሰገዱለት። ነገስታቱ ሕፃኑ ከእናቱ ጋር አዩ፣ ወድቀውም ደግሞ ሰገዱለት ነው የሚለው። የሚገርማችሁ እኮ ነው። ለዚህ ነው ወእግዚአ አጋዕዝት ወንጉሠ ነገሥት፣ የአማልክት አምላክ የነገስታት ንጉሥ የምንለው። የአማልክት አምላክ ነው፣ የነገስታት ንጉሥ ነው። በዚህ ምድር ያሉ ነገስታት ሕዝብም የሾማቸው፣ በዚህ ምድር ያሉ ነገስታት እግዚአብሔር የሾማቸው ናቸው። እግዚአብሔር ግን ማን ነው የሾመው ቢባል ራሱ ሾዋም እንጂ ማንም የሚሾመው አይደለም። ነገስታትን የፈጠረ እሱ ራሱ ነው። እሱ ማን የፈጠረው ቢባል እሱ ፈጣሪ እንጂ የሚፈጠር አይደለም። መፍጠር ነው ባህሪ እንጂ መፈጠር ባህሪ አይደለም። መፍጠር ነው፣ መሾም እንጂ መሾም ባህሪ አይደለም። ስለዚህ ዓለማትን የፈጠረ ነገስታትን ሁሉ የሾመ የነገስታት ንጉሥ የአማልክት አምላክ የፍጥረታት ሁሉ ባለቤት የሁላችን አባት አምላክ የሁላችን አምላክ ኢየሱስ ክርስቶስ ታኅሳስ 29 በከብቶች ማደሪያ የተወለደበት ዕለት ነውና በእውነት ብዙዎች እኔ ማደሪያ የለኝም፣ እኔ ቤት የለኝም፣ እኔ መኪና የለኝም፣ እኔ ሁሉ ነገር ምንም የለኝም፣ ንብረት የለኝም፣ ሀብት የለኝም፣ ኪሴ ባዶ ነው የምትውሉ ወገኖቻችን ብዙዎች ናቸው። አያችሁት? ክርስቶስ እኔ ድንግል ማርያም እኔ ቤት የለኝም፣ ቤት ስለሌለኝ የት እወልዳለሁ ብላ ሳትጨናነቅ እግዚአብሔር በፈቀደላት ልጇ በፈቀደላት ስፍራ በከብቶች ማደሪያ ነው። በእውነት ለእናታችን ለቅድስት ድንግል ማርያም የከብቶች ማደሪያ ማለት ጭቃ ያለበት ብዙ እበት ያለበት ብዙ ሽታም ያለበት ስፍራ ነውና ይህን ምንድን ነው የሚያሳየው? ክርስቶስ እንዴት በሚሸተው ስፍራ በከብቶች ማደሪያ ከከብቶች ጋር እንዴት እዛ ተወለደ ካላችሁኝ፣ እግዚአብሔር አምላክ ወደ ንስሐ ሕይወት ስንመለስ የእኛ ኃጢአት ሳይሸተው ይቅር የሚለን አምላክ፣ ኃጢአታችሁ ይከረፋል፣ ኃጢአታችሁ ብዙ ነው፣ ወደ እኔ አትቅረው አልፈልጋችሁም ሳይለን ይቅር የሚለን ከነ ኃጢአታችን የሚሸተው ከከብቶች ማደሪያ ከከብቶች እበት በላይ የሚሸተው ኃጢአት ነው። ለእግዚአብሔር አለመታዘዝ ይሸታል።
ኃጢአት መስራት ይሸታል። ለእግዚአብሔር አለመታዘዝ ይሸታል። ወንድምህን መግፋት ይሸታል። ጭካኔ ይሸታል። ዘረኝነት ይሸታል። ክፋት ይሸታል። ሐሜት ይሸታል። ስርቆት ይሸታል። ኃጢአት ሁሉ ምንድን ነው? ይሸታል። አያችሁ፣ እግዚአብሔር አምላክ ግን ከኃጢአታችን ሊያወጣ ነፃ ሊያደርገን ነው የመጣና የእኛ ኃጢአት የአዳም ኃጢአት የአዳም በደል የአዳም ልጆች በደልና ኃጢአት አልሸትተውም። 5500 ዘመን የተጠራቀመ ኃጢአት በደል አልሸተተውም እግዚአብሔር። ስለዚህ እግዚአብሔር ይቅርባይ ስለሆነ አምላካችን ይቅርባይ ስለሆነ ኢየሱስ ክርስቶስ ዛሬ ታኅሳስ 29 በዳዊት ከተማ በእስራኤል ተወለደ። የሁላችን አምላክ የሰላም አለቃ የሰላም አባት ተብሎ ይጠራል የተባለው ነቢዩ ኢሳይያስ እነሆ ሕፃን ተወልደለን እነሆ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና። አዎ ሕፃን ተወልዶልናል፣ ነፃ የሚያወጣ ሕፃን ወንድ ልጅም ተሰጥቶናልና። አዎ ሁላችን ከባርነት ነፃ የሚያወጣ አምላክ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ የማርያም ልጅ ኢየሱስ ክርስቶስ ነው የተወለደውና ኢየሱስ ማለት መድኃኒት ማለት ነው። እነሆ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋልና ይላል። የሚገርም እኮ ነው። መልአኩ እነሆ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋልና ለሕዝቡ የሚሆን ታላቅ የምስራች እነግራችኋለሁ። ለሕዝቡ ሁሉ የሚሆን ለሕዝቡ ሁሉ ሁሉን ሊያድን ሊመጣ ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አያችሁት? የዓለምን ኃጢአት ነው፣ ለሕዝቡ ሁሉ የሚሆን መድኃኒት ነው። ታኅሳስ 29 የተወለደው ከእናታችን ከቅድስት ድንግል ማርያም። ነቢዩ ኢሳይያስ ምዕራፍ 1 ቁጥር 9 ላይ እንዲህ ይላል፣ አንቺ የሰራዊት ጌታ እግዚአብሔር አንቺን ዘር አድርጎ ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰልን ነበርን ነው የሚለው። ስለዚህ የድህነታችን እንድንበት ዘንድ ዘር አድርጎ ያስቀራት ያስቀመጣት ወአቀባ እምከርሰ እማ ከእናቷ ማኅፀን ጀምሮ የጠበቃት ወላዲተ አምላክ ድንግል ማርያም ናት ማለት ነው። አያችሁት? የዘር ማኅደር ናት፣ መገኛ ናት። ዘር የተባለው ደግሞ ኢየሱስ ክርስቶስ ነው። ነፃ የምንወጣበት ዘር፣ ነፃ የምንወጣበት ከባርነት ነፃ የምንወጣበት ከጨለማ ወደ ብርሃን የሚያወጣ ዘር፣ ንጹሕ ዘር ነው። ንጹሕ ዘር ነው። ዘር ያስገኘች ደግሞ ወላዲተ አምላክ ድንግል ማርያም ናት። ዘር የተቀመጠባት 9 ወር ከ5 ቀን የተቀመጠባት ዘር፣ ንጹሕ ዘር ወላዲተ አምላክ ድንግል ማርያም ናት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋህዶ የተወለደ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ። ለዚህ ነው ተዋሃደ የምንለው። አያችሁ፣ ተዋህዶ ነው የተወለደውና ከስጋዋ ስጋ ከነፍሷ ነፍስ ወስቶ ነስቶ ተዋህዶ የተወለደ እኛን ለማዳን ያነ ይሁን ሁሉ ሂደት እያደረገው ያለው። ስለዚህ ንጹሕ ዘር ኢየሱስ ክርስቶስ ነው። ንጹሕ ዘር በመስቀል ላይ የተሰቀለው በከብት ማደሪያ በቤተልሔም በከብት ማደሪያ በእረኞች ስፍራ የተወለደው 33 ዓመት በዚህ ምድር የተመላለሰው 33 ዓመት ከ3 ወር 3 ዓመት ከ3 ወር ወንጌልን የሰበከው ቃሉን የሰበከው ሕሙማነ ሥጋ በተአምራት ሕሙማነ ነፍስ ደግሞ በቃሉ እየፈወሰ እያጽናና ወንጌልን ያስተማረ በቀራንዮ መስቀል የተሰቀለው እውነተኛ ንጉሥ፣ እውነተኛ አምላክ ፈጣሪ። ሌሎች ሊሰርቁ፣ ሊያርዱ፣ ሊያበሳብሱ ነው የሚወጡ። ኢየሱስ ክርስቶስ ግን እውነተኛ የምህረት በር በእውነት የመጣ በበር የገባ ማለት ነው፣ እኛን ሊያድነን። ሌሎች በበር አይደለም የገቡት። እነ ዲያብሎስ በበር አይደለም የገቡት። የዲያብሎስ ስራ ሁል ጊዜ በበር ሳይሆን በበር እንዳንመላለስ የሚያደርግ ነው። ክርስቶስ ግን የመጣውን በበር ነው። ራሱም እውነተኛ በር ነው። እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ እኔ ብርሃን ነኝ ይላል። እሱ ብርሃንም ነው፣ መንገድም ነው፣ ብርሃንም ነው፣ ሕይወትም ነው። በመንገድ የሄደ ብርሃን ያገኛል፣ ብርሃን ያገኘ ደግሞ ሕይወትም ያገኛልና ኢየሱስ ክርስቶስ ለሁላችን ብርሃን ያደለን፣ በጨለማ የሄደ ሕዝብ ብርሃን አየ ነው የሚለው ነው ኢሳይያስምና በእውነት ወርቅና ዕጣን ከርቤ ያመጡለት የሰገዱለት ናቸውና ወርቅ ንጹሕ ባህሪ ወርቅ ነገስታት ለንጉሱ ገበሩለት። ንጉስ ኢየሱስ ክርስቶስ ሰማያዊ ንጉስ ነው። ምድራዊ ነገስታት ለሰማያዊ ንጉስ መጥተው ወርቅ ዕጣን ከርቤ ይዘው መጥተው የገበሩለት፣ ወርቅ ዕጣን ከርቤ ይዘው መጥተው የተባረኩ ያመለኩት፣ እግሩ ላይ ወድቀው የሰገዱለት፣ ከሕፃኑ ከእናቱ ጋር አዩትና
ሰገዱለት፣ ወድቀውም ሰገዱለት ነው የሚለው። ወድቆ መስገድ ብቻ አይደለም፣ ወርቅም ዕጣንም ከርቤም ይዘው ነው የመጡ ማለት። ሶስት ነገር ይዘው መጥተዋል ማለት ነው። ሶስት ነገር ይዘው መጥተዋል። ስለዚህ አንዱ ንጉሥ ኢትዮጵያዊ ነው። አንድ ንጉሥ ኢትዮጵያዊ ነው። ነገሥተ ሳባ ወአረብ። አዎ ሳባዊ ንጉሥ፣ አንዱ ንጉሥ ኢትዮጵያዊ ነው። ነገሥተ ሳባ ወአረብ። አዎ ለንጉሱ ሰማያዊ ምድራዊ ነገስታት፣ እነዚህ ሶስት ነገስታት ወርቅ፣ ዕጣን፣ ከርቤ ይዘውለት እንደሄዱ ወደ ኢየሩሳሌም እንደመጡ በኢየሩሳሌም በቤተልሔም ሕፃኑ ከእናቱ ጋር እንዳዩት ያ የሰሙትን በታሪክ የሰሙትን በዓይናቸው እንዳዩ ወድቀውም እንደሰገዱለት ሳጥናቸው ከፍተው ደግሞ ወርቅ፣ ዕጣን፣ ከርቤ እንደሰጡ ይነግረናል መጽሐፉ ማለት ነው። ስለዚህ ወርቅ መስጠታቸው አንተ ንጹሐ ባህሪ ነህ፣ በባህሪ ንጹህ ነህ፣ ንጹሐ ባህሪ አምላካችን ፈጣሪያችን ነህ ሲሉ ወርቅ ሰጥተውታል። ከርቤ ደግሞ ለእኛ ስትል የመጣህ የተወለድ በቀራንዮ መስቀል ተሰቅለህ ዓለምን ነፃ የምታወጣ ስለኛ ብለህ መከራ የምትጎናጭ መከራ የምትቀበል አምላካችን ነህ ሲሉ ደግሞ ከርቤ ሰጥተውታል። ከርቤ ይመራል። ከርቤ ከባድ ነው፣ ሽታውን ከባድ ነውና ኢየሱስ ክርስቶስ በቀራንዮ መስቀል የተቀበለው መራራ ሞት፣ ከባድ ሞት፣ ሐሞትን የጠጣበት የተገረፈበት የተሰቃየበት መከራ የተቀበለበት አስቀድሞ ይህን መከራ ለእኛ ስትል መከራ ትቀበላለህ፣ ለእኛ ስትል መከራ ተቀብለህ የእኛ መከራ ታስወግዳለህ ሲሉ ከርቤ ሰጥተውታል። ሌላ ዕጣን ነው። ዕጣን ደግሞ ዕጣን ንጹሐ ባህሪ ካህን ሊቀ ካህናት ኢየሱስ ክርስቶስ የካህናት አለቃ ኢየሱስ ክርስቶስ ኃጢአትን ይቅር የምትል ኃጢአትን የምታስተሰርይ አንተ ነህ ሲሉ ካህናትንም የምትሾም ነህ፣ የካህናትም አባት ነህ፣ ሊቀ ካህናት ነህ፣ የካህናት አለቃ ነህ ሲሉ ዕጣን አምጥተውለታል። ሌላ እነዚህ ሁሉ ካመጡለት በኋላ ምንድን ያደረጉ? ወድቀው ሰገዱለት። መስጠት ብቻ አይደለም፣ የምትመለክ አምላክ ነህ ብለው ደግሞ ወድቀው ሰገዱለት። ምናመልከው አምላክ ነውና ወድቀን የምንሰግድለት ለምንድን ነው? ለአምልኮት ነው። እናመልካለን። አንተ ፈጥረህናል፣ የፈጠርከንም አንተ ነህ፣ ገዢያችንም አንተ ነህ። የሰማይና ምድር የፈጠርከ አምላክ፣ ፍጥረታትን ሁሉ የፈጠርከ አምላክ፣ የሚታየውን የማይታየውን ሁሉ የፈጠርከ አምላክ፣ መጋቢ ዓለማት፣ አምጻኤ ዓለማት፣ የብርሃን አባት፣ እውነተኛ ብርሃን፣ እውነተኛ ሕይወት አንተ አምላካችን ነህ ሲሉ ሰግደውለታል፣ አምልከውታል ማለት ነው። ስለዚህ ሁላችን በመላው ዓለም ሆነን የምንከታተለው ይህን ትምህርት ማለት ነው። ሁላችንም በእውነት ይህን በዓል ስናከብር የወደቁ ወገኖቻችንን በማሰብ ነው። ብዙዎች ይህን በዓል ሲመጣ ብቻቸውን የሚበሉ ብቻቸውን የሚጠጡ ብቻቸውን ደግሞ ደህና ልብስ የሚለብሱ ብዙዎች ናቸውና በእውነት በሉቃስ ወንጌል ምዕራፍ 3 ቁጥር 10 ላይ ቅዱስ ዮሐንስ ምን አለ? ቅዱስ ዮሐንስ መጥምቅ ምንድን ነው ያለን? ምን ተንግበር ብለው ሲጠይቁት፣ ህዝቡም ሲጠይቀው ሁለት ልብስ ያለው ለሌለው ለተቸገረ ያካፍል አለ። ሌሎቹ ደግሞ ቀራጮች መጡ ይላል። ቀራጮች ማለት ደግሞ በአሁኑ ሰዓት ግብር ሰብሳቢዎች፣ ግብር ተቀባዮች ወይም ደግሞ የጉምሩክ ሰራተኞች ማለት ነው። እነሱ ደግሞ መጥተው ምን እናድርግ፣ ለመጠመቅ አንተ ጋር እንድንጠመቅ ምን እናድርግ ብለው ጠይቀውታል። እሱም ከተሰጣችሁ አብልጣችሁ አትውሰዱ፣ ከተሰጣችሁ አብልጣችሁ ደሞዛችሁ ይበቃችኋል፣ ህዝብን አትበዝብዙ አላቸው። ጭፍሮች መጡ ይላል። ጭፍሮች ማለት ደግሞ ወታደር ማለት ነው። ወታደሮች መጥተው ምን እናድርግ ብለው ጠይቀውታል ዮሐንስ መጥምቅ። ዮሐንስ መጥምቅ ምን አላቸው? ሰውን በግፍ አትበድሉ፣ በሐሰትም አትክሰሱ። አው ስልጣን አለን ብላችሁ ጉልበት አለን ብላችሁ በጉልበታችሁ ተጠቅማችሁ ሰው በግፍ አትበድሉ፣ በሐሰትም አትክሰሱ አላቸው። አያችሁ፣ ምን እናድርግ የሚል ልብ ለሁላችን አምላክ ያድለን። ምን እናድርግ፣ ምን እንታዘዝ፣ ምእመናንም ለንስሐ አባቶቻቸው ምን እናድርግ እንዲሉ፣ ሁላችንም ለእግዚአብሔር ምን እናድርግ እንድል፣ ለቤተ ክርስቲያን ምን እናድርግላት፣ ለተቸገሩ ምን እናድርግ የሚል የሚያስብ ልብ፣ ርኅሩህ ልብ ለሁላችንም ያድል።
በዓሉ የሰላም የበረከት በዓል ያድርግልን። ስለዚህ የወደቁ ወገኖቻችን፣ የተራቡ ወገኖቻችን፣ በስደት ያሉ ወገኖቻችን፣ በሆስፒታል ያሉ ወገኖቻችን፣ የተራቡ ወገኖቻችን፣ የተጠሙ ወገኖቻችን፣ የታረዙ ወገኖቻችን፣ ተስፋ ያቆረጡ ወገኖቻችን፣ ወላጅ አልባ ሕፃናትንም አባት እናት የሌላቸው ልጆች ደግሞ የሌላቸው ጧሪ ቀባሪ ያጡ አባቶቻችን ስናስብ ነው በዓሉ። ይህ በዓል በዓለ ልደት የደስታ በዓል፣ የፍቅር በዓል፣ የምስራች በዓል ነውና ሰዎች በዚች ዕለት ከፍቷቸው ሊውል አይገባምና ሁላችን በእውነት ይህን ቃል የምትሰሙ የእግዚአብሔር ልጆች እነሆ ታላቅ የምስራች እነግራችኋለሁ ነው የሚለው። ለሕዝቡ የሚሆን ታላቅ ደስታ ለሕዝብ የሚሆን ታላቅ ደስታ የኢየሱስ ክርስቶስ መወለድ ለሕዝብ ደስታ ነው፣ ለሁላችን ነፃ ነውና ነፃ ትወጣለህ፣ ከእስራት ትፈታለህ፣ ከጨለማ ወደ ብርሃን ትወጣለህ ተብሎ የተነገረው ሰው መቼም ደስ አይለውም አይባልም። ወደ ብርሃን እስኪወጣ ይጓጓል፣ ደስ ይለዋል። እና ደስታችን ኢየሱስ ክርስቶስ ደስታችን ነው። ኢየሱስ ክርስቶስ ሕይወታችን ነው። ኢየሱስ ክርስቶስ ሰላማችን ነው። ኢየሱስ ክርስቶስ ምስራች ደስታችን ነውና በዚህች ዕለት ሁላችን ሆነን ያለንን አካፍለን ከምንበላው ከምንጠጣው አካፍለን ከምንለብሰው አካፍለን ሌሎቹም ደስታችን እንዲጋሩ ማድረግ ይኖርብናል። ስለዚህ መላው ኦርቶዶክሳውያን በልዩ ልዩ ስፍራ ያላችሁ የታመማችሁ እግዚአብሔር ይፈውሳችሁ፣ የታሰራችሁ እግዚአብሔር አምላክ የታሰሩትን እግዚአብሔር አምላክ ያስፈታልን፣ የታመሙትን እግዚአብሔር ይፈውስልን፣ ተስፋ ያቋረጡትን እግዚአብሔር ተስፋቸው ያለምልምልን፣ በልዩ ልዩ መከራ ያሉትን እግዚአብሔር መከራቸውን ያስወግድልን፣ ስራ ያጡትን እግዚአብሔር አምላክ ስራ ይስጥልን፣ ጤና ያጡት ጤና ይስጥልን። ከሁሉ በላይ በእግዚአብሔር መደሰት ነውና በእግዚአብሔር ደስ ይበላችሁ። ደስታችሁ በእግዚአብሔር ይሁን፣ በምድራዊ አይሁን። ስለዚህ ምድር ይህች ዓለም የምትሰጠን ደስታ ለጊዜው ነው እንጂ ዘላቂ አይደለም። ደስታችን ጊዜያዊ ሳይሆን ዘለዓለማዊ ደስታችን ምድራዊ ሳይሆን ሰማያዊ ደስታ እንዲሆን የአምላካችን መልካም ፈቃዱ ይሁንልን። ቃሉን ሰምተን በቃሉ እንድንመላለስ የአምላካችን መልካም ፈቃዱ ይሁንልን። በድጋሚ እንኳን ለብርሃነ ልደቱ በሰላምና በጤና አደረሰን።